ሰላም ተማሪዎች እንኳን ደህና መጣችሁ። ባለፈው ትምህርታችን ስለ ኮር ኔትወርክ ኮምፖነንትስ አይተናል። ኮር ኔትወርክ ላይ ስለ ሶስት ነገሮች በደንብ አይተን ነበር። የመጀመሪያው ኢንድ ዲቫይስ፣ ሁለተኛ ኢንተርሚዲየተሪ ዲቫይስ፣ ሶስተኛ ኔትወርክ ሚዲያ የሚሉትን ነገሮች ለማየት ሞክረናል። ዛሬ ደግሞ እስኪ እነዚህን ሶስት ነገሮች እያንዳንዳቸው ላይ አይተን ለማየት እንሞክር። የዛሬው ትምህርታችን ፓርት 3 ኢንድ ዲቫይስ ፎከስ ኦን ኮንፊግሬሽን። ኢንድ ዲቫይስ አር the edge of your network or they are the device user interact with directly ማለት ነው። እኛ ተጠቃሚዎች ዳይሬክትሊ ከኢንዲዘሮች ላይ ኢንትራክት ስናደርግ ወይም ዳይሬክትሊ ቁጭ ብለን ስንሰራ ስንጠይቅ this is known as ምን ይባላል? ኢንድ ዲቫይስ ይባላል። እስቲ ትንሽ ፕራክቲካል ስቴፖችን ለማየት እንሞክር። Show students the desktop tab on a PC or work through IP configuration, static or dynamics. ስለዚህ ተማሪዎች አሁን ማሳያችሁ ኢንድ ዲቫይሶች ላይ እንዴት ኮንፊገር እናደርጋለን፣ እንዴት አይፒ አድሬስ እንሰጣለን። አይፒ አድሬስ በምንሰጥበት ሰዓት ሁለት አይነት የአይፒ አሰጣጥ ዘዴዎች አሉ። አንዱ ስታቲክ ነው፣ ሁለተኛው ዲኤችሲፒ ነው። ስታቲክ ስንል ኢት ኢዝ ኖት ዳይናሚክ፣ እናንተ እስካልቀየራችሁ ድረስ በራሱ ይቆያል ማለት ነው። ዲኤችሲፒ ስንል ኢት ኢዝ ዳይናሚክ ቢኮዝ ዲኤችሲፒ ስንል እንግዲህ ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ማለት ነው። ስለዚህ ከታች የምናያቸውን እዚህ ጋር የምታዩቸውን ኢሜጆች ወይም ፒክቸሮች እንዴት ስበሳቸው ወይም ደግሞ እንዴት አድርገን ኮንፊገር እንደምናደርግ ባጭሩ እስኪ አጠር ያለች ቪዲዮ ላዘጋጅላችሁ። ስለዚህ ቅድም እዚህ ያዘጋጀነው ላይ መጣን። እንደምታዩት ከስር የተቀመጡት ቅድምን ብለናቸዋል፣ ኢንድ ዲቫይሶች ናቸው ብለናል። ስለዚህ እስኪኛ ለፒሲዎቹ ቢያንስ አይፒ አድሬስ እንስጥ። እዚህ ጋር ትመጣላችሁ። ዘን እዚህ ጋር ፊዚካል ኮንፊግ ዲስክቶፕ ፕሮግራሚንግ አትሪቢዩት የሚባሉ አሉ። እያንዳንዳቸውን በሰፊው እናያለን ወደፊት። ለአሁን ግን ዲስክቶፕ ላይ እንሄዳለን። እዚህ ዲስክቶፕ ላይ ስትመጡ እንዴት አድርጋችሁ አይፒ አድሬስ አሳይ እንደምታደርጉ ለመስራት እዚች ጋር አይፒ ኮንፊግሬሽን የሚል ታገኛላችሁ። እዚህ አይፒ ኮንፊግሬሽን ስንል ኢንተርፌሷ ፋስት ኢተርኔት 0 ነች። ስለዚህ አይፒ ኮንፊግሬሽን ዲኤችሲፒ ኦር ስታቲክ። ስለዚህ እዚህ ጋር ዲኤችሲፒ ስታደርጉ እንደምታዩት አውቶማቲክ ራሱ ነው አሳይን የሚያደርግላችሁ፣ እናንተ አይደላችሁ። እዚች ጋር ስትመጡ እናንተ በራሳችሁ አሳይን ታደርጋላችሁ ማለት ነው። ሌሳይ 192 168 አንድ ሌሳይ እስኪ ከ20 እንጀምር 20 ዘን እዚህ ሰብኔት ማስክ ቢኮዝ የተጠቀምነው ክላስ ኔትወርክ ነው። ስለዚህ ሰብኔት ማስክን ራሱን ይጽፍልን። ዲፎልት ጌትዌይ በኋላ ወይም ደግሞ ራውተርን ኮንፊገር ስናደርግ ያን ጊዜ እንሰራለን። አሁን ሆስት ላይ እየሰራን ስለሆነ ስለ ሆስቱ ብቻ ነው የምናወራው ማለት ነው። ስለ ዲኤንኤስ ሰርቨር ምናምን እሱም በኋላ የምናይ ይሆናል። ሁለተኛው ላይ ሄዳለሁ። እዚህ ላፕቶፕ ላይ መጣለሁ። ዲስክቶፕ ገባና እዚህ ጋር አይፒ ኮንፊግሬሽን እዚህ መተን 192 168 1 21 ዘን ይሄኛው በራሱ ይሰጥላችኋል። ዘን እዚህ ጋር ሰርቨሯ ጋር ልምጣና ሰርቨሩም ጋር እንደዚሁ አይፒ ኮንፊግሬሽን 192 168 1 22 ዘን አሁንም እዚህ መተን እንደዚሁ ፕሪንት እናደርጋለን ማለት ነው። ስለዚህ አይፒን ማኑዋሊ ኮንፊገር ማድረግ ቻልን ማለት ነው። ተማሪዎች አሁንም ወደፊት ይሄ ከቀላል ነው የጀመርነው፣ ወደፊት ደግሞ ኮምፕሌክስ እየሆነ ስለሚሄድ በደንብ ከዚሁ ጀምረን በደንብ መያዝ ይጠበቅብናል ማለት ነው። ስለዚህ በዚህ መልኩ ይህን ኮንፊገር ካደረግን በኋላ እያንዳንዶቹ ዲቫይሶች በዚህ መልኩ ኮንፊገር እናደርጋለን ማለት ነው። ስለዚህ አሁን ያሳየኋችሁ እንዴት ኢንድ ዲቫይሶችን
ኮንፊገር እንደምናደርግ ነው። ለሚቀጥለው ደግሞ ከራውተሩ ጀምረን እስከ ስዊቹ ያሉትን ለማየት እንሞክራለን። ሰላም ቆዩኝ። ስላዳመጣችሁ በጣም አመሰግናለሁ። ቴንክ ዩ